ሰበር ዜና የህወሓት ኃይሎች ወደ አማራ ክልል ውጊያ ከፈቱ። አንድ ሙሉ ወረዳም ስለመቆጣጠራቸው ታውቋል። ወዲህ ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት በዓለም አቀፍ ፍርድ ቤት ሊከሰስ እንደሆነ የሚገልጽ አስደንጋጭ ዜና በሮይተርስ በኩል ወጥቷል። ይህን ተከትሎ በ4 ኪሎ ከፍተኛ ድንጋጤ ተፈጥሯል። በሌላ በኩል የፋኖ ኃይሎችና ህወሓት የጋራ ወታደራዊ ካውንስል መመስረታቸው ተረጋግጧል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችንም በያላችሁበት የዓለም ዳርቻ ይድረሳችሁ። ለአሁን የተደመጡ ሰበር ዜናዎችን አጠናቅረን መጥተናል። አስቀድማችሁ ይህንን ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ዋና ዋናዎቹን እናስቀድማለን። የፋኖ ኃይሎችና ህወሓት የአብይ አህመድ መንግስት ለመጣል የጋራ ወታደራዊ ካውንስል መመስረታቸው ታወቀ። 4 ኪሎን ያሸበረ አዲስ ጥምረት በይፋ ተመስርቷል። የትግራይን ነጻነት እውን ለማድረግና የትግራይን ሉዓላዊ ግዛት ለማስከበር እታገላለሁ በማለት በተደጋጋሚ ሲምልና ሲገዘት የነበረው ህወሓት አሁን ላይ አቋሙን በመቀየር አዲስና አነጋጋሪ ስምምነት ይዞ መውጣቱ ታውቋል። የራያ የወልቃይትና ጠለምት አካባቢዎች ይገባኛል ጥያቄ በተመለከተ በልዩ ሁኔታ የህዝቡን ፍላጎት መሰረት ያደረገ አዲስ አወቃቀር እንዲፈጠር ህወሓት ከፋኖ ጋር ስምምነት ላይ ደርሷል። ትሰሙታላችሁ። የጠቅላይ ሚኒስትር አብይ አህመድ መንግስት በዓለም አቀፍ ፍርድ ቤት ሊከሰስ መሆኑን ሮይተርስ ዘገበ። ሮይተርስ የዜና ወኪል ምንጮቹን ዋቢ በማድረግ ይህንን አስደንጋጭ ዜና በትናንትናው ዕለት ይዞ ወጥቷል። በቅርቡ በእንግሊዝ የፍርድ ቤት ክርክር ይጀመራል የተባለ ሲሆን የብልጽግናው መንግስት የተከሰሰበት ምክንያቱም ታውቋል። እንነግራችኋለን። በሌላኛው ሰበር መረጃችን ደግሞ የህወሓት ጦር ወደ አማራ ክልል ውጊያ ከፈተ። ይህ ውጊያ በከባድ መሳሪያ ጭምር እየታገዘ እንደሆነ እየተረጋገጠ ሲሆን ህወሓት አንድ ሙሉ ወረዳ መቆጣጠሩም ታውቋል። በዚህም የወረዳው ነዋሪዎች ሸሽተው መፈናቀላቸው ተረጋግጧል። የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለዚህ ውጊያ በይፋ ተናግረዋል። ተሰሙታላችሁ። እነዚህና ሌሎች መረጃዎችን አጠናቅረናል። እንደተለመደው እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። የጠቅላይ ሚኒስትር አብይ አህመድ መንግስት በዓለም አቀፍ ፍርድ ቤት ሊከሰስ መሆኑ ተሰማ። ሮይተርስ ይህንን አስደንጋጭ ዜና በትናንትናው ዕለት ምንጮቹን ዋቢ በማድረግ ይዞት ወጥቷል። በቅርቡ በእንግሊዝ የፍርድ ቤት ክርክር ይጀመራል የተባለ ሲሆን የብልጽግናው መንግስትም የተከሰሰበት ምክንያት ታውቋል። ጉዳዩ ከቢሊዮን ዶላሮች ብድር ጋር የተያዘ ነው። የዓለም አቀፍ የቦንድ ባለቤቶች ቡድን መንግስት ከኦፊሴላዊ አበዳሪዎች የቀረቡበትን ተቃውሞች መሰረት በማድረግ አሻሽሎ ያቀረበው አዲስ የዕዳ ሽግሽግ ሀሳብ ውድቅ መደረጉ ይታወቃል። ይህን ተከትሎ አንዳንድ የቡድኑ አባላት በኢትዮጵያ ላይ የህግ እርምጃ ለመውሰድ አስበዋል ተብሏል። የቦንድ ባለቤቶቹ ጊዜያዊ ኮሚቴ ትናንት ባወጣው መግለጫ አማራጭ የዕዳ ሽግሽግ መንገዶችን ለመመልከት ዝግጁ መሆኑን ቢገልጽም ኢትዮጵያ አሻሽላ ያቀረበችው ሀሳብ ግን ሊተገበር የሚችል የጋራ ስምምነት ላይ የተመሰረተ የዕዳ ሽግሽግ መፍትሄ አያቀርብም የሚል መደምደማ ላይ መድረሱን ሮይተርስ እና ብሉምበርግ ዘግበዋል። ኮሚቴው አክሎም በቅርቡ የተደረጉት ድርድሮች ያለ ስምምነት መጠናቀቃቸውን ተከትሎ አንዳንድ የቦንድ ባለቤቶች እንደ አውሮፓውያን አቆጣጠር በ2024 ሊከፈል የሚገባውንና 6.6 በመቶ ወለድ የሚታሰብበትን ዕዳ ሽግሽግ በተመለከተ መብቶቻቸውን ለማስከበርና ተፈጻሚ ለማድረግ በእንግሊዝ ፍርድ ቤት ክስ ለመመስረት አስቧል ነው የተባለው። ይህ የተገለጸው ከሚያዝያ 28 እስከ ግንቦት 19 ድረስ ከቦንድ ባለቤቶቹ ኮሚቴ ጋር በተደረጉት ድርድሮች አበዳሪዎቹ በመንግስት የተዘጋጀውን የተሻሻለ የዕዳ ሽግሽግ የውሳኔ ሀሳብ ውድቅ በማድረጋቸው ያለ ስምምነት መጠናቀቁን ተከትሎ ነው። በወቅቱ የገንዘብ ሚኒስቴር እንዳመላከተው የተሻሻለው ጥያቄ የቀረበው በኢትዮጵያ ኦፊሴላዊ አበዳሪዎች ኮሚቴ ኦሲሲ ቀደም ሲል ታህሳስ 24 2018 ከቦንድ አበዳሪዎቹ ጋር ተደርሶ የነበረውን የመርህ ደረጃ ስምምነት ውድቅ መደረጉን ተከትሎ ነው። መንግስት ከዚህ ቀደም በጥር ወር መጨረሻ ላይ ባወጣው መግለጫ ኦፊሴላዊ አበዳሪ ኮሚቴ ያንን የመጀመሪያ ስምምነት ያልተቀበለው በጂ20 የጋራ ዕዳ ማዕቀፍ ስር የተቀመጠውንና የአበዳሪዎች እኩልነት መርህን የማይከተል መሆኑን በመገምገሙ ነው። እንደ ሚኒስቴሩ ማብራሪያ ከሆነ ቀደም ሲል ተደርሶ የነበረው ስምምነት የእሴት ማገገሚያ መሳሪያ ወይም ቫልዩ ሪከቨሪ ኢንስትሩመንት VRI የተሰኘ አሰራርን ያካተተ ነበር ሲሆን ይህም የኢትዮጵያን የወደፊት ማክሮ ኢኮኖሚ አፈጻጸም መሰረት በማድረግ ለቦንድ አበዳሪዎቹ ተጨማሪ ክፍያዎችን የሚፈቅድ ነው። ይሁን እንጂ የኦፊሴላዊ አበዳሪዎች ኮሚቴ ኦሲሲ በበኩሉ በፍጥነት እየተቀያየረ ያለው ማክሮ ኢኮኖሚያዊ ሁኔታ ለዚህ ሁኔታ የእሴት ማገገሚያ መሳሪያ አመቺ አይደለም የሚል ምክረ ሀሳብ በኋላ ላይ የሰጠ ሲሆን በዚህ ምክንያት የኢትዮጵያ ባለስልጣናት ይህንን አሰራር ያስቀየረ
አዲስ አማራጭ የዕዳ ሽግሽግ ሀሳብ በማዘጋጀት ለድርድር አቅርበው ነበር። ይህ የተሻሻለው ሀሳብ መጀመሪያ ለኦፊሴላዊ አበዳሪዎች ኮሚቴ ሰብሳቢዎች ቀርቦ የአበዳሪዎች እኩልነት መርህን ያሟላል የሚል ማረጋገጫ ከተሰጠው በኋላ ለአበዳሪዎቹ ተወካይ ኮሚቴ ቢቀርብም ኮሚቴው የተሻሻለውን ሀሳብ በሙሉ ውድቅ በማድረግ የድርድር ጊዜው እንዲቋረጥ ሆኗል ሲልም ሮይተርስ በዘገባው አስታውሷል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ23 ማጠናቀቂያ ላይ ባጋጠማት ከፍተኛ የውጭ ምንዛሬ እጥረት፣ በዕዳ ክፍያ ጫና መጨመርና በግጭቶች ኢኮኖሚ ተጽዕኖ ሳቢያ የዕዳ ክፍያ ማቋረጧ ይታወቃል። ይህንንም ተከትሎ ከጋናና ዛምቢያ በመቀጠል በጂ20 የጋራ ማዕቀፍ መሰረት የዕዳ ሽግሽግ የጠየቀች ሶስተኛዋ የአፍሪካ ሀገር ነች። ይህ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ሽግሽግ ድርድር የሁለትዮሽ የብዙሃን ወገንና የግል አበዳሪዎችን ያካተተው የኢትዮጵያ አጠቃላይ የዕዳ ማሻሻያ ሂደት ውስጥ እጅግ በቅርብ ክትትል የሚደረግበት የኢኮኖሚ ጉዳይ ሆኖ ቀጥሏል በማለት የሮይተርስ ዘገባ አመላክቷል። ወደ ቀጣው መረጃችን እናመራለን። የፋኖ ኃይሎችና ህወሓት የጋራ ወታደራዊ ካውንስል መመስረታቸው ታወቀ። ዓላማውም የጠቅላይ ሚኒስትር አብይ አህመድ መንግስት መጣል ነው ተብሏል። 4 ኪሎን ያሸበረ አዲስ ጥምረት በይፋ ተመስርቷል። የትግራይ ነጻነትን ለማድረግና የትግራይ ሉዓላዊ ግዛት ለማስከበር እታገላለሁ በማለት በተደጋጋሚ ሲምልና ሲገዘት የነበረው ትህነግ አሁን ላይ አቋሙን በመቀየር አዲስና አነጋጋሪ ስምምነት ይዞ ወጥቷል። የራያ ወልቃይትና ጠለምት አካባቢዎችን ይገባኛል ጥያቄዎች በተመለከተ በልዩ ሁኔታ የህዝቡን ፍላጎት መሰረት ያደረገ አዲስ አወቃቀር እንዲፈጠር ህወሓት ከፋኖ ጋር ስምምነት ላይ መድረሱ ነው የተነገረው። ይህ የህወሓት እርምጃ ድርጅቱ ለፖለቲካዊ ህልውናው ሲል መርሆቹን በቀላሉ የሚቀይር መሆኑን ማሳያ ነው በሚል ከፍተኛ ትችት ከትግራይ ኃይሎች በኩል እየቀረበበት ነው። የራያ የወልቃይትና ጠለምት አካባቢዎችን ይገባኛል ጥያቄዎች በተመለከተ በልዩ ሁኔታ የህዝቡን ፍላጎት መሰረት ያደረገ አዲስ አወቃቀር እንዲፈጠር ህወሓት ከፋኖ ጋር ከስምምነት የደረሰው ባለፈው ሚያዝያ ወር መጨረሻ ነው። ይህ ስምምነት በአወዛጋቢ አካባቢዎች ላይ ዘላቂ መፍትሄ ለመፈለግ ያለመ መሆኑን ተመላክቷል። ቀደም ሲል የጽምዶ ኃይሎች በሚል መጠሪያ ሲንቀሳቀስ የነበረው አካል ስሙ ሁለቱንም ወገን ሊያካትት ስለማይችል ወደ ሁሉን አቀፍ የትብብር ካውንስል ወይም ምክር ቤት እንዲቀየር እንደወሰኑም ታውቋል። ሌላው የተስማሙበት ጉዳይ የኢትዮጵያን አንድነት ማስጠበቅ የሚል ነው። ይህ የትብብር ማዕቀፍ የመጨረሻ መዳረሻው የኢትዮጵያን አንድነት ማስጠበቅ በመሆኑ የሀገርን መበተን ወይም የተገንጣይነት እሳቤ ያላቸው ወገኖች የዚህ ካውንስል አካል መሆን እንደማይችሉ የጋራ ድምዳሜ ላይ ተደርሷል ነው የተባለው። በዚህም ትግራይን በዲፋክቶ ስቴት ደረጃ ገንጥለን እንመሰርታለን የሚሉ አካላት ከሂደት ውጭ የተደረጉ ሲሆን ማናቸውም ጥያቄዎች በኢትዮጵያ ሉዓላዊነትና ማዕቀፍ ውስጥ ብቻ መፈታት እንዳለባቸው አቋም ተይዟል ነው የተባለው። ሌላው የካውንስሉ መዋቅራዊ ክፍሎች ጉዳይ ነው። ይህ አዲስ ስብስብ ሁሉን አቀፍ ይዘት እንዲኖረው ለማድረግ በምክር ቤቱ ስር የተለያዩ ንዑሳን ክፍሎች ተደራጅተዋል። በዚህም ወታደራዊ ትብብርን የሚያስተባብር መዋቅር፣ የዲፕሎማሲያዊ ስራዎችን የሚከውን የስራ ክፍል እንዲሁም የፖለቲካ ምክር ቤት እንዲኖረው ተደርጎ በጋራ መዋቀሩን የተሰማው። ሌላኛው የፋኖ አቋምና የትርክት ለውጥ ጉዳይ ነው እዚህ ጋር የተነሳው። የአማራ ፋኖ እስካሁን የነበረውን የጨቋኝ ተጨቋኝ ትርክት ለመቀየር በሚደረገው ጥረት ውስጥ የመሪነት ሚና መጫወት እንደሚፈልግ አስታውቋል። በተለመደው አሰራር የሁለተኛነት ወይም የምክትልነት ቦታን ብቻ ይዞ መቀጠል ከቀድሞ የተሳሳተ ትርክት ጋር የሚያያዝ በመሆኑ ተቀባይነት እንደሌለውና በእነዚህ ትልልቅ የትብብር ማዕቀፎች ውስጥ እኩልና መሪ ሚና ሊኖረው እንደሚገባ አጽንኦትም ሰጥቷል። ሌላኛው የተነሳው በዚህ የካውንስሉ ስብሰባ ላይ ህገ መንግስታዊ ማሻሻያና የፌዴራል አወቃቀር ነው። አሁን ስላለው የፌዴራል አወቃቀርና ህገ መንግስት የአማራ ህዝብ በዋናነት ያልተሳተፈበት መሆኑን ፋኖ በውይይቱ ላይ አንስቷል ተብሏል። ህዝባችን ባልመከረበትና ባልተሳተፈበት ህገ መንግስታዊ ማዕቀፍ ስር ለመመራት አንስማማም ያሉት የፋኖ ተወካዮች ህዝቡ ለትግል የወጣበት አንዱና ዋናው ዓላማ በሀገሪቱ ውስጥ በመሰረታዊ የሆነ ህገ መንግስታዊና የትርክት ለውጥ ለማምጣት እንደሆነም በማስገንዘብ ከስምምነቱ በፊት የህገ መንግስት ማሻሻያ አስፈላጊነት ላይ አቋሙን በግልጽ አስቀምጧል ነው የተባለው። በዚህ ጥምረት ላይ ታዲያ የኦጋዴን ነጻ አውጪ ግንባር እንደሚገኝበት ደግሞ የዘገበው የአፍሪካ ኢንተለጀንስ ነው። አንድ ወር በፊት በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር የተገናኙት የኦብነግ አንጃ መሪ የሆኑት አብዱራህማን መዲ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን ነው ያሳወቁት። አፍሪካን ኢንተለጀንስ ትናንት ባወጣው ዘገባ ከሰላማዊ ትግል ራሱን ያገለለው የኦብነግ አንጃ ከኢትዮጵያ ተቃዋሚና አማጺ ኃይሎች ጋር ጥምረት እንዲፈጥር ከግብጽና ኤርትራ መንግስታት ጫና እየተደረገበት መሆኑን ዘግቧል።
የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ ነው ያለው ዘገባው ከሚሰባሰቡ ኃይሎች መካከል ኦብነግ አንዱ ነው ብሏል። እንደ ፋኖ፣ ህወሓትና ኦነግ ሸኔ ካሉ ኃይሎች ጋር ጥምረት መፍጠራቸውን በአፍሪካ ኢንተለጀንስ የተጠየቁት የቡድኑ መሪ አብዱራህማን መህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ሌሎች ኃይሎች ጋር ተነጋግረናል፣ ለመስራትም ዝግጁ ነን፣ ነገር ግን ውይይቱ የመጨረሻ ደረጃ ላይ አልደረሰም ሲሉ መልሰዋል። አፍሪካ ኢንተለጀንስ እንደዘገበው የኦብነግ አንጃ ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን፣ ኤሪትሪያ፣ ግብጽ መንግስታት ጫና እየተደረገበት ሲሆን በቅርቡም በአስመራና በፖርት ሱዳን ስብሰባዎች መደረጋቸውን ነው የጠቀሰው። አሁን ወደ መጨረሻው ዘገባችን እናመራለን። የህወሓት ወታደሮች ወደ አማራ ክልል ውጊያ ከፈቱ። በመጨረሻም ህወሓት እንደዛቱ አድርጎታል። ወደ አማራ ክልል ተኩስ ከፍቷል። ውጊያውን ተከትሎ አንድ ሙሉ ወረዳ በህወሓት ታጣቂዎች መቆጣጠሩ ነው የተሰማው። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የሚገኘውን የአበርገሌ ወረዳን በሚያዝያ ወር የተቆጣጠሩት የአገውና የህወሓት ታጣቂዎች ባሳለፍነው ግንቦት 21 ሁለተኛውን የጻግብጂ ወረዳን በኃይል መቆጣጠራቸውንና በዚህም ሳቢያ ነዋሪዎች ከወረዳው መፈናቀላቸውን ዶቼ ቬለ ይዘግባል። ከወረዳው 06 ቀበሌ የተፈናቀሉት አቶ ይግዛው ይስማው ለዶቼ ቬለ እንደተናገሩት በግንቦት 20 ጥቃት በርካቶች አካባቢያቸውን ለቀው መውጣታቸውንና በበረሃም ያለመጠለያ ቀናትን እያሳለፉ መሆኑን ተናግረዋል። እንግዲህ ስንወጣ አንድ ዕቃ ይዞ የመጣ ሰው የለም፣ ሁሉም ባዶን የወጣው፣ የወጣ ንብረት የለም፣ መኪና ይቀር ሁሉ አመራሮችም ነፍሳቸውን ለማዳን ንብረታቸውን ጥለው ነው የወጡት። እስካሁን ድረስ እኛም ያለን ወደ ቆላ አካባቢ በረሃ ላይ ነው፣ የሚበላም የሚጠጣም የለም ብለዋል። የጻግብጂ ወረዳ በታጣቂዎች ቁጥጥር ስር መዋሉን ተከትሎም በርካቶች ወደ ዞን ዋና ከተማ ሰቆጣ ቢያመሩም ምንም አይነት ሰብአዊ ድጋፍ ላለፉት 6 ቀናት አለማግኘታቸውን ገልጸዋል። በተለይም የፖለቲካ ልዩነት የነበራቸው የጻግብጂ ወረዳ ነዋሪዎችና የመንግስት ሰራተኞች አካባቢው ሙሉ በሙሉ ለቀው መውጣታቸውን የተገለጸው በግንቦት 12 አበርገሌ ወረዳን የተቆጣጠሩትን እነዚህን ኃይሎች በመፍራትም ወደ ሰቆጣ ከተማ ከተፈናቀሉ ከአንድ ወር በላይ ያስቆጠሩ በርካታ ነዋሪዎችም እስካሁን ምንም አይነት ድጋፍ እንዳልተደረገላቸው ተናግረዋል። በግጭቱ ምክንያት ከኮረም፣ ዋፍላ፣ በርገሌ፣ ዛታ፣ አላማጣ አሁን ደግሞ ከጻግብጂ ወረዳ የተፈናቀሉ ሰዎችን የምታስተናግደው ሰቆጣ ከተማም የተዘጋጀ መጠለያ ባይኖርም በየዕለቱ ግን አዳዲስ ተፈናቃዮችን እየተቀበለች ትገኛለች። በጉዳዩ ዛሬ ሀሳባቸው እንዲያካፍሉ የተጠየቁት የዋግምራ ብሔረሰብ አስተዳደር ዞን የአደጋ ስጋትና ስራ አመራር ጽህፈት ቤት ኃላፊ አቶ ምህረቱ መላኩ ጊዜ የለኝም በማለት ምላሽ ከመስጠት ተቆጥበዋል።